መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በህግ ተጨባጭ ትርጉም የሌለው ነው ተባለ። የዴሞክራቲክ ኮንጎ አማጽያን በአሜሪካ ጥያቄ መሰረት የያዟትን ቁልፍ ከተማ ለቀው ሊወጡ ነው። ለአገር የሚጠቅሙ ሐሳቦች ትኩረት ይቸራቸው ተባለ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በህግ ተጨባጭ ትርጉም የሌለው ነው ተባለ። መሬት የመንግስት ነው የሚለው በህግ ማብራራት ቢቻልም የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ ግን በህግ ሊብራራ የማይችልና ተጨባጭ ያልሆነ ነው ሲሉ በአዲስ አበባ ዩኒቨርሲቲ የህግ መምህሩ መለሰ ዳምጤ ተናግረዋል። ዶክተር መለሰ ዳምጤ ይህንን የገለጹት ላንድ ፎር ላይፍ ኢትዮጵያ ባዘጋጀውና መሬት አስተዳደር ጉዳዮች ላይ በተደረገ የሚዲያ ተሳትፎ የአቅም ግንባታና አውደ ጥናት ላይ በፕላቲኒየም ሆቴል በሰጡት ማብራሪያ ነው። መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ በህግ እይታ ለማብራራት ህዝብ ወይም ብሔር ብሔረሰብ እንዴት ነው በመሬቱ ላይ የሚያዘው፣ እንዴት ነው የሚጠቀመው፣ መሬቱን እንዴት ነው የሚወስደው የሚሉና ሌሎችም ዝርዝር ጉዳዮች ሲነሱ ምላሽ መስጠት አስቸጋሪ እንደሆነ ነው የህግ መምህሩ ያስረዱት። የኢትዮጵያ መሬት ሙሉ በሙሉ በመንግስት ቁጥጥር ስር እንደሚገኝ የገለጹት ሲሆን መሬት የመንግስት ነው የሚለውን በህግ ማብራራት ቢያስፈልግ መሬትን እንደሚያስተዳድር የሚሰጠውም ሆነ የሚወስደው መንግስት እንደሆነና ሌሎችም ተግባራት የህግ መሰረት ያላቸው መሆኑን አብራርተዋል። በመሆኑ መሬት የመንግስት ነው የሚለው ተጨባጭ የህግ መነሻ እንዳለው መሬት የህዝብ ነው ወይም የብሔር ብሔረሰቦች ነው የሚለው አገላለጽ ግን አሁን ባለው የኢትዮጵያ ህግ ትርጉም እንደሌለው ነው የገለጹት። በኢትዮጵያ መሬት ከኢኮኖሚያዊ ጠቀሜታው ይልቅ የፖለቲካ መጠቀሚያነቱ እንደሚጎላም ተናግረዋል። ሪፖርተር ጋዜጣ በርዕሰ አንቀጽ አምዱ ለሀገር የሚጠቅሙ ሐሳቦች ትኩረት ይቸራቸው የሚል ሰፋ ያለ ሀተታ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው እናቀርበዋለን። ተከታተሉ። መሰንበቻውን የመንግስት ከፍተኛ ባለስልጣናት በተለያዩ የሀገሪቱ ክፍሎች በመገኘት ከህዝብ ጋር ውይይት ማድረጋቸው በስፋት ተዘግቧል። ከዘገባዎቹ መረዳት እንደተቻለው ኢትዮጵያ ባለፉት 8 የለውጥ ዓመታት በታላቅ ፈተና ውስጥ ሆና በርካታ ስኬቶች መቀዳጀቷ ዋነኛው የትኩረት ነጥብ ነው። በተጨማሪም ኢትዮጵያን የሚመስል የዲሞክራሲያዊ ስርዓት መገንባት፣ መልካም አስተዳደር ማስፈን፣ የህዝብ ተሳትፎን መጨመር፣ አካታች የልማት ስራዎችን ማከናወን፣ ሰላም ለማስፈን ጥረቶችን ማድረግ፣ የህዝብ ጥያቄዎችንና ቅሬታዎችን ለመፍታት እርካታ ለመፍጠር ተግቶ መስራት፣ የታላቁ ህዳሴ ግድብን በስኬት በማጠናቀቅ የቀጠናው ጂኦፖለቲካን መቀየርና መቻል፣ ሌሎች ርዕሰ ጉዳዮች ላይ ማብራሪያ መሰጠቱ ተሰምቷል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶችና ወጣቶች በተገኙበት አዳራሽ የተደረገው ውይይት በርካታ ጥያቄዎችና አስተያየቶች መነሳታቸውም ተዘግቧል። መንግስት ከህዝብ ጋር ተገናኝቶ ሲወያይ ለሀገር የሚጠቅሙ ሐሳቦች ልዩ ትኩረት ሊሰጣቸው ይገባል። ኢትዮጵያ ከምን ጊዜውም በላይ ሰላም እንደሚያስፈልጋት አጠያያቂ አይደለም። በሰሜን ኢትዮጵያ ከትግራይ ጀምሮ በአማራና በኦሮሚያ ክልሎች የሚስተዋሉ ችግሮች የመፍትሄ ያለህ እያሉ ነው። በትግራይ ክልል የፕሪቶሪያው የሰላም ስምምነትን ሊቀለብስ የሚችል ስጋት እየተሰማ ነው። በተለይ በፌዴራል መንግስትና በህወሓት መካከል የተፈጠረው አለመግባባት ሊረግብ ባለመቻሉ የፕሪቶሪያ ስምምነትን እስከ ወዲያኛው ዋጋ ቢስ የሚያደርግ ግጭት እንደገና እንዳያገረሽ ስጋት አለ። ይህ አደገኛ ሁኔታ በንግግርና በድርድር እንዲፈታ የአገር ጉዳይ የሚያገባቸው ወገኖች በሙሉ ድምጻቸውን ማሰማት ይጠበቅባቸዋል። በሁለት ዓመታት አውዳሚ ጦርነት ምክንያት የደረሰው ሰብአዊ፣ ቁሳዊ ኪሳራ ያስከተለው ጠባሳ ሳይሽርና ከደረሰው ውድቀት መውጣት ሳይቻል እንደገና ሌላ ዙር እልቂትና ውድመት የሚያስከትል ጥፋት ውስጥ ላለመግባት ከፍተኛ ጥንቃቄ ማድረግ አለበት። የፕሪቶሪያ ስምምነት በፍጥነት ወደ ነበረበት ተመልሶ አስተማማኝ ሰላም እንዲሰፍን ጥረት ይደረግ። በአማራና በኦሮሚያ ክልሎች በመካሄድ ላይ ያሉ ውጊያዎችም በጋራ ጥረት መፍትሄ አግኝተው የሰላም አየር እንዲነፍስ መላ ይፈለግ። እየደረሰ ካለው ሰብአዊና ቁሳዊ ኪሳራ በተጨማሪ ዜጎች ከቦታ ወደ ቦታ መንቀሳቀስ አልቻሉ። በሚፈለገው መጠን ምርቶች እየተገኙ አይደሉም። ወደ ገበያ መውጣት ያለባቸው ምርቶች ለሸማቾች በበቂ ሁኔታ ስለማይቀርቡ ችግሩ ከፍቷል። ውጊያዎቹ ማቆም ያጥተው በመቀጠላቸው በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ተፈናቅለዋል። ሁኔታዎች በዚህ ከቀጠሉ ክልሎቹ ሰላም ማምጣት ብቻ ሳይሆን ለውጭ ጣልቃ ገብነት በመጋለጥ ለአገር ህልውና አደገኛ ችግር ይፈጥራሉ። በፌዴራል መንግስትና በክልሎቹ ውስጥ ታጥቀው በሚንቀሳቀሱ ኃይሎች መካከል ሰላማዊ ንግግር እንዲጀመር በሂደትም ድርድር ተደርጎ አስተማማኝ ሰላም እንዲሰፍን የሚረዱ መፍትሄዎች ይፈለጉ።
አደረጉ። ከውጊያ የሚገኘው እልቂትና ውድመት እንጂ ልማት ባለመሆኑ የሚመለከታቸው ሁሉ ጠቃሚ ሀሳቦችን ያበርክቱ። በመንግስት በኩል ደግሞ በተሰጠው ስልጣንና ኃላፊነት መሰረት ህግ ከማስከበር፣ የዜጎችን ሰላምና ደህንነት ከማስጠበቅ፣ የኢትዮጵያን ሉዓላዊነትና የግዛት አንድነት ከማስከበር፣ ሁሉንም ዜጎች በእኩልነትና በነጻነት የሚያኖር ምህዳር ከመፍጠር በተጨማሪ ዜጎች በሁሉም ዘርፎች ለልማት እንዲነሱ ብሔራዊ አካታች የልማት እቅድ መዘርጋት ይጠበቅበታል። ለዘመናት ድህነት ቤቱን የሰራባት ኢትዮጵያ ዜጎቿ በነጻነት ከቦታ ወደ ቦታ ተንቀሳቅሰው አምራች እንዲሆኑ የሚያስችሉ ፖሊሲዎችና ስትራቴጂዎች ያስፈልጋሉ። በምግብ፣ በመጠለያ፣ በጤና፣ በትምህርት፣ በትራንስፖርት፣ በኤሌክትሪክ ኃይል፣ በመንገድና በተለያዩ የመሰረተ ልማት አገልግሎቶች ሁሉንም ዜጎች በእኩልነት ተደራሽ ማድረግ ቀዳሚ አጀንዳ መሆን አለበት። ኢትዮጵያ ያሏት የተፈጥሮ ጸጋዎች ከሰው ኃይሏ ጋር ተቀዳጅተው ከአስመራሪው ድህነት ውስጥ ማውጣት የሚቻለው ዜጎችን ማዕከል ያደረጉ ሰፊ የልማት እቅዶች ተዘርግተው ወደ ስራ ሲገባ ነው። የዜጎች እርካታ የሚለካው በተገኘው ውጤት ልክ ነው። በአሁኑ ጊዜ በኑሮ ውድነት ምክንያት ዜጎች በእጅጉ እየተፈተኑ እንደሆነ ነጋሪ የሚያስፈልገው ጉዳይ አይደለም። መንግስትም የችግሩን ጽኑነት በመገንዘብ ሙሉ ኃይሉን ችግር ፈቺ ፕሮጀክቶች ላይ ማድረግ ይጠበቅበታል። መንግስት ችግር ፈቺ ፕሮጀክቶች ላይ ሲያተኩር የኑሮ ቀንበር የወደቀባቸው ዜጎችም ጥርሳቸውን ነክሰው ለመተባበር ወደ ኋላ አይሉ። ሁሉም የምግብ ምርቶችና አገልግሎቶች ዋጋቸው ከመጠን በላይ ኑሮ የዜጎች የመግዛት አቅም ሲፈተን የመንግስት ዋነኛ ተግባር መሆን ያለበት በሁሉም የሀገሪቱ ክፍሎች ምርቶች በብዛት እንዲመረቱ ማድረግ ነው። የምርት እጥረት ሲኖር ፍላጎትና አቅርቦት ስለማይመጣጠን የዋጋ ንረት መፈጠሩ አይቀርም። ችግሩ በውል ከታወቀ ግን በብዛት አምርቶ ገበያዎችን በምርቶች ከማጥለቅለቅ በላይ ሌላ አማራጭ ሊኖር አይችልም። ህዝብና መንግስት ተባብረው ምርት ላይ ሲያተኩሩ ውጤቱ የጋራ ስለሚሆን አስተማማኝ ሰላም ለማስፈንና አብሮ ለመስራት የሚያስችል መግባባት ይፈጠራል። ገዢው ብልጽግና ፓርቲ የሚመራው መንግስት ከህዝብ ጋር ያደረጋቸውን ውይይቶች አስመልክቶ ባወጣው መግለጫ ህዝባዊ የውይይት መድረኮቹ መንትያ ግቦች ማንገባቸውን ገልጾ ነበር። አንደኛው ግብ ብልጽግና ለህዝብ የገባው ቃል ህዝብ አስተባብሮና ተጠቃሚ አድርጎ በተግባር የገለጠበትን እውነታ ከህዝቡ ከራሱ አብሮ ለመገምገም ነው። ሁለተኛ ግብ በተለያዩ ውስጣዊና ውጫዊ ምክንያቶች የሚስተዋሉ ችግሮችን ከህዝቡ ከራሱ በማዳመጥ መፍትሄ መስጠት ነው። በሁሉም መድረኮች ባለፉት 5 እና 7 ዓመታት የተከናወኑ የልማት የአገር መንግስት ግንባታ ስራዎች በህዝቡ አንደበት በአድናቆትና በምስጋና ታጅበው መቅረባቸውን ገልጿል። መንግስትና ገዢው ፓርቲ ብልጽግና በተለያዩ አዳራሾች ከተናገራቸው በተጨማሪ በተለያዩ የመገናኛ ዘዴዎች የሚቀርቡ የተለያዩ ሀሳቦችንም ያዳምጡ። ለሀገር የሚጠቅሙ ሀሳቦች ስላሉ ትኩረት ይኑራቸው። የዴሞክራቲክ ኮንጎ አማጽያን በአሜሪካ ጥያቄ መሰረት የያዟትን ቁልፍ ከተማ ለቀው ሊወጡ ነው። በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው አማጺ ቡድን መሪ በአሜሪካ ጥያቄ መሰረት ተዋጊዎቹ ቁልፍ የሆነችውን ኡቬራ ከተማ ለቀው እንደሚወጡ ገለጹ። ኮሎኔል ናንጋ ይህንን ያሉት የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ኡቬራ በአማጽያኑ መያዟ የሰላም ስምምነትን የሚጥስ እንደሆነና ለፕሬዝዳንት ዶናልድ ትራምፕ የተገባውን ቃል ለማስጠበቅ አሜሪካ እርምጃ ልትወስድ እንደምትችል ከገለጹ ከቀናት በኋላ ነው። የአማጺያኑ መሪ ናንጋም እምነት ለመፍጠር በሚል ተዋጊዎቻቸው ከከተማዋ ለቀው እንደሚወጡ ገልጸዋል። አሜሪካ ሩዋንዳን አማጺያኑን በመደገፍ ትከሳለች። ሩዋንዳ ግን ክሱን ያስተባበለች ቢሆንም ፕሬዝዳንቷ ፖል ካጋሜ ከዴሞክራቲክ ኮንጆቻቸው ፊሊክስ ቲሼስኬዲ ጋር በታህሳስ ወር መጀመሪያ ላይ በትራምፕ አደራዳሪነት የሰላም ስምምነት ፈርመዋል። የአሜሪካው ፕሬዝዳንት ስምምነቱን ታሪካዊና ለአፍሪካ ትልቅ ሲሉ አወድሰውታል። አማጺያኑ በዚህ ሰላም ስምምነቱ ላይ ባይፈርሙም ጎን ለጎን የአሜሪካ አጋር በሆነችውና ከሩዋንዳ ጋር ጠንካራ ግንኙነት ባላት ኳታር አማካኝነት በተካሄደ የሰላም ስምምነት ሂደት ላይ ተሳትፈዋል። ናንጋ አሜሪካና የአውሮፓ ሀገራት በሩዋንዳ ይደገፋል የሚሉትን M23ን ጨምሮ የአማጺያን ጥምረት የሆነው የአሊያንስ ፍሉቭ ኮንጎ አስተባባሪ ነው። የዴሞክራቲክ ኮንጎ ጦር ደግሞ በጎረቤት አገሯ ብሩንዲ ወታደሮች የሚደገፍ ሲሆን M23 ከብሩንዲ ዋና ከተማ ቡጃምቡራ 27 ኪሎ ሜትር የምትርቀውን ኡቬራ ከተማን መቆጣጠሩንም ለመንግስት ጦር ትልቅ ውድቀት ሆኗል። M23 በአሜሪካ ጥያቄ መሰረት ተዋጊዎቹ ከተማዋን ለቀው እንደሚወጡ ናንጋን በሰጠው መግለጫ ላይ ጠቅሷል። ጨምሮም ውሳኔው በኳታር አደራዳሪነት የተካሄደው የሰላም ሂደት ስኬታማ እንዲሆን የተወሰደ የመጨረሻው ጥረት እንደሆነም ገልጿል። ይህ መቼ ተጀምሮ ተግባራዊ እንደሚሆን ባይጠቀስም የተኩስ አቁም ስምምነቱን ለመቆጣጠርና
የዴሞክራቲክ ኮንጎን ጦር ከይዞታው ውጪ የሆኑ ግጭቶችን መልሶ እንዳይቆጣጠር ለመከላከል ገለልተኛ ኃይል እንዲሰማራም ጠይቋል። የተባበሩት መንግስታት እንዳስታወቀው በዚህ ወር መጀመሪያ ላይ እንደ አዲስ በተቀሰቀሰው ግጭት ምክንያት 200,000 የሚሆኑ ሰዎች ቀያቸውን ለቀው ወጥተዋል። በአብዛኛው ሰላማዊ ሰዎች የሆኑ ቢያንስ 74 ሰዎች የተገደሉ ሲሆን 83 ሰዎች ጉዳት ደርሶባቸው በሆስፒታል ሕክምና እየተደረገላቸው እንደሚገኝም የመንግስታቱ ድርጅት ገልጸዋል። ምስራቅ ዴሞክራቲክ ኮንጎ ላለፉት 30 ዓመታት በግጭት ውስጥ ትገኛለች። ግጭቱን ለማስቆም የተካሄዱ በርካታ የሰላም ጥረቶችም ሳይሳኩ ቀርተዋል። የትራምፕ አስተዳደር ያደረገው የሰላም ጥረት እንደሚሰምርና የአሜሪካ ኩባንያዎች በተፈጥሮ ሀብት በበለጸገችው ኮንጎ የሚያደርጉትን ኢንቨስትመንት እንዲያሳድጉ መንገድ እንደሚጠርግ ተስፋ አድርጓል። የአሜሪካ የውጭ ጉዳይ መስሪያ ቤት እንደ አውሮፓውያኑ በ2023 እንደገለጸው ዴሞክራቲክ ሪፐብሊክ ኮንጎ 25 ትሪሊዮን ዶላር የሚገመት የማዕድን ክምችት አላት። ይህም ኮምፒውተር፣ የኤሌክትሪክ መኪናዎች፣ የስልክ ቀፎዎች፣ የነፋስ ኃይል ማመንጫና የጦር መሳሪያ ለመስራት የሚያገለግሉ ኮልባት፣ መዳብ፣ ሊቲየም፣ ማግኒዥየም እና ታንታለምን ማዕድናት የሚያካትት ነው። አማጺ ቡድኑ ትልቅ ግስጋሴ ያሳየው ባለፈው ዓመት ጥር ወር ላይ በሩዋንዳ ድንበር ላይ የምትገኘውና የሰሜኑ ኪቢ ግዛት መዲና የሆነችውን ጎማ ከተማን ከተቆጣጠሩ በኋላ ነው። በወቅቱ የደቡብ አፍሪካ ወታደሮች የዴሞክራቲክ ኮንጎ ጦር ለመደገፍ የተሰማሩ ሲሆን M23 ጥር ላይ ከተማዋን ከተቆጣጠረ በኋላ ለቀው ወጥተዋል። ከዛም ብዙ ሳይቆይ አማጺው የደቡብ ኪቢ ግዛት ከተማን ቡካቡና ኤቭራን መቆጣጠር ይችላል። የአጸፋ ጥቃቱ የጀመረው ካጋሜና ቲሺስኬዲ ለሰላም ስምምነቱ ወደ ዋሽንግተን ከማቅናታቸው ጥቂት ቀናት ቀደም ብሎ ነበር።